ሰላም ጤና ይስጥልኝ የሃርመኒ ኢንተርሚዲያ ሂም ቤተሰቦች በእውቀትና በእውነት ላይ የተመሰረቱ መረጃዎችን የሚያቀርብላችሁ የእናንተው ሂም ዛሬ ያለውን ዝግጅት ይዞላችሁ ቀርቧል። በተለመደው የዛሬው ዝግጅታችን እውነተኛ ክስተትና ይህንን ክስተት በተመለከተ ደግሞ ያለውን ዕውቀት ለማካፈል ነው። ባለፈው ጁላይ ወር መጀመሪያ ጀምሮ በሰኔ ወር መጨረሻና ሐምሌ ወር አጋማሽ ላይ ማለት ነው በዓለም ላይ በስፋት ይነገሩ ይወሩ ከነበሩት ዜናዎች መካከል ከዚህ ውስጥ አንደኛው በሙቀት ሞገድ ሂት ዌቭ በሚሉት የሰዎች ህይወት የመጥፋት ጉዳይ ነው። እስካሁን ያሉት መረጃዎች እንደሚሉት በዚህ በዩናይትድ ስቴትስ ውስጥ በዚህ በአንድ ወር ጊዜ ውስጥ በዚህ ሙቀት የተነሳ 70 ሰዎች ህይወታቸውን አጥተዋል። ከነዚህም ውስጥ በኒው ጀርሲ ግዛት 29 ሰዎች፣ በሜሪላንድ ግዛት 19 ሰዎች፣ በሌሎች በተቀሩት በፔንሲልቬኒያ፣ ኢሊኖይ፣ ኒውዮርክ እና ሚሲሲፒ በተባሉት ግዛቶች ደግሞ የተቀሩት ሰዎች ህይወታቸውን አጥተዋል። ይህ ገዳይ የሙቀት ማዕበል በአውሮፓም ተስፋፍቶ ከ20 እስከ 27,000 የሚደርሱ ሰዎችን ህይወት መቅጠፉ ተዘግቧል። በዚህ መሰረት መረጃዎች እንደሚያመለክቱት በፈረንሳይ 5,700 ሰው፣ በጀርመን 5,100፣ በስፔን 3,000፣ በእንግላንድ እና በዌልስ 2,750፣ በቤልጂየም ወደ 2,000 የሚጠጉ ሰዎች መሞታቸው ተዘግቧል። የዓለም የጤና ድርጅት የአውሮፓ የጤና ተቋማትን ጠቅሶ እንደዘገበው በዚህ የተፈጥሮ አደጋ ህይወታቸው ያለፈው ሰዎች በአብዛኛው እድሜያቸው ከ65 እስከ 75 ውስጥ ያሉ ሰዎች ናቸው። እዚህ ዩናይትድ ስቴትስ ውስጥ ጉዳቱ የደረሰባቸው ሰዎች መጠለያ የሌላቸው፣ ከዛም ውጪ ደግሞ በችግር ምክንያት በሚኖሩበት ቤት ውስጥ የአየር ማቀዝቀዣ ኤሲ የሚሉት የሌላቸው ዜጎች ናቸው። ይህ ከጊዜ ወደ ጊዜ ከአመት ወደ አመት የጉዳቱ መጠን እየጨመረ የመጣው የአካባቢ ሙቀት ጉዳይ መንስኤው ምንድን ነው? በምን ምክንያት ነው እየተፈጠረና እየተስፋፋ ያለው? አደጋው በዚህ እንዳይቀጥልና የከፋ ጉዳይ በሚቀጥለው ትውልድ ውስጥ እንዳያስከትልስ ምንድነው መደረግ ያለበት? የሰው ልጅ ምን ማድረግ አለበት? በዚህ ጉዳይ ላይ በኢንቫይሮንመንት ሳይንስ ላይ እየሰሩ ያሉትን ባለሙያ አነጋግረናል። የዛሬ እንግዳችን ዶክተር አህመድ ገልቹ ናቸው። በካናዳ የብሪቲሽ ኮሎምቢያ ግዛት ውስጥ በዚህ በአካባቢ ጥበቃ ጉዳይ ላይ ከካናዳ መንግስት ጋር ጥናቶችን የሚያደርጉ ሰው ናቸው። ከዛ በፊትም በዩኒቨርሲቲ ኦፍ ብሪቲሽ ኮሎምቢያ ውስጥ ከዚሁ ከአካባቢ ጉዳይ ጋር ከውሃዎች ጉዳይ ጋር በተያያዘ ሪሰርቸር ወይም አጥኚ ሆነው የሰሩ ሰው ናቸው። በአሁኑ ወቅት ከካናዳ መንግስት ጋር ነው እየሰሩ ያሉት እና ይህን ጉዳይ በተለይ አሁን የሰው ህይወትን እያጠፋ ያለውን ጉዳይ ያለውን ዜና እሳቸውና ሌሎች የአካባቢ ጥበቃ ባለሙያዎች እንዴት ይመለከቱታል የሚል ጥያቄ አንስተን ሌሎችንም ከዚህ ጋር የተያያዙ ጉዳዮች ላይ ውይይት አድርገናል። ከሰጡን መልስ እንጀምራለን። አብራችሁን ቆዩ። ወዲሁ እናመሰግናለን ለቆይታችሁ።
ለተመልካቾች ትንሽ ግልጽ እንዲሆን ይሄ ሙቀት ሞገድ ወይም ደግሞ ሂት ዌቭ የምንለው በጣም እየተለመደው መጥተናል። አሁን ድሮ እንደዚህ አይነት ነገር በአመት ወይ አንድ ቀን ወይ ሁለት ቀን በ10 ዓመት ውስጥ አንድ ጊዜ የሚሆን ነገር ነበረ። አሁን ባለፉት 10 ዓመታት አክቹዋሊ 10-15 ዓመት ኦልሞስት በየአመቱ ነው የሚሆነው። እስከ ዛሬ ድረስ የቴምፕሬቸር ሪከርድ መያዝ ከተጀመረ ጊዜ ጀምሮ ባለፉት 10 ዓመት ውስጥ ያየነውን አይነት የሙቀት መጨመር አላየንም። አይ ቲንክ 2024 ከፍተኛው የተመዘገበበት ጊዜ ነው እና እየተላመን ነው ጉዳቱን እየመጣን ያለ ነው። ይሄ በየጊዜው እየተስፋፋ በየጊዜው እየከፋ ሄዶ ወደ ከፍተኛ ጉዳት እያመራ ነው። አሁን በተፈጥሮ አደጋ ከሚሞቱት ሰዎች ቁጥር ብታይ በሂት ዌቭ ምክንያት የሚሞቱ ሰዎች ወደ ከፍተኛ ደረጃ እየመጡ ነው። ከፍለዲንግም ከሌሎች የተፈጥሮ ክስተቶች በበለጠ የሰው ህይወት እየጠፋበት ያለበት አይነት የተፈጥሮ ምስል የተፈጥሮ ሳይሆን ይሄ ነገር የሰው ሰራሽ አደጋ ጋር የተያያዘ ነው። እሱን ነገር ላነሳ ፈልጌ ነው እና ስንናገር ነበረ የሚል ሲነገር ነበረ፣ ማስጠንቀቂያዎች ሲሰጡ ነበረ። በቂ ዝግጅት ስላልተደረገ ወደሚል ነገር የሚወስድ ይመስለኛልና ችግሩ የመጣው ከሰው ልጅ ነው ወይስ ከተፈጥሮ ነው? የሰው ልጅ ምን ማድረግስ ነበረበት? ምን ሳያደርግ ስለቀረ ነው ይሄ ነገር የሚከሰተው? እዚህ ላይ በጣም ግልጽ መሆን ያለበት የአየር ንብረት መለዋወጥ ወይም መዛባት በተፈጥሮም ይሆናል። በተፈጥሮ እንደዚህ አይነት ክስተቶች በመሬታችን የህይወት ታሪክ ውስጥ ወደኋላ ተኪዶ ሳይንቲስቶች ባደረጉት ጥናት የአየር ንብረት ለውጥና መዛባት ከዚህ በፊትም እንደነበረ በታሪክ ውስጥ ይታወቃል። በቅርብ ሆነ የሚባለው የአይሲ ኤጅ ብዙ ሰው የሚያውቀው የዛሬ 10,000 ዓመት አካባቢ ያቆመው ለ100,000 ዓመት በላይ ጊዜ የቆየ ብዙ የዓለማችን ክፍል በተለይ ሰሜናዊ ንፍቀ ክበብ አውሮፓ፣ ኖርዝ አሜሪካ በአይስ ተሸፍኖ ረጅም ጊዜ የቆየበት የተፈጥሮ ክስተት ነበረ እና ከዛ በፊት እንደዛ አይነት ተመሳሳይ ሙቀት እና ቀዝቃዛ፣ ከፍተኛ ሙቀት ከፍተኛ ቅዝቃዜ የነበረባቸው ጊዜዎች ነበሩ እና በተፈጥሮ ይሆናል። ግን አሁን እየሆነ ያለው አሁን እያየን ያለ ነው በፍጹም ተፈጥሯዊ አይደለም። ምሳሌ ያህል ወደኋላ ሄደን በታሪክ ብናይ በታሪክ ውስጥ መሬት የቴምፕሬቸር ለውጥ እስከ 4 ዲግሪ የሆነበት ጊዜ ነበረ። በታሪክ ውስጥ ከ4 ዲግሪ የአቨሬጅ ሎንግ ተርም አቨሬጅ ማለት ነው። በየቀኑ ከፍታና ዝቅታ ሊኖር ይችላል። ይሄ የረጅም ዓመት አቨሬጅ ስንወስድ እስከ 4 ዲግሪ የጨመረበት ጊዜ ነበረ። ግን ያንን 4 ዲግሪ ለመጨመር እስከ 5,000 ዓመት ጊዜ ውስጥ ነበረ ቀስ በቀስ ያለ ለውጥ የመጣው። አሁን ከዛ ጋር የሚስተካከል ለውጥ በ100 ዓመት ጊዜ ውስጥ እያየን ነው። በ100 ዓመት ባነሰ ጊዜ ውስጥ እያየን ነው። ስለዚህ ምን ቢሆን ነው? ምን ተፈጥሮ ነው ይሄ ከፍተኛ ሪከርድ በአጭር ጊዜ ውስጥ ሊሰበር የቻለበት ምክንያት ምንድነው? አዲስ ነገር የሆነው ተብሎ ዳታ ወደኋላ ሄዶ ሲጠና ይሄ ለውጥ በከፍተኛ ሁኔታ መምጣት የጀመረው ከኢንዱስትሪያል ሪቮሉሽን ወዲህ ነው እና በተለይ ባለፉት 30-40 ዓመት ደግሞ በጣም በከፍተኛ ሁኔታ እየጨመረ ነው ያለው። እና ምንድነው የተለወጠው ከበፊቱ ተብሎ ሲታይ ግሪን ሃውስ ጋስ የምንላቸው ከኢንዱስትሪያላይዜሽን ጋር የተያያዙ ከአጠቃላይ ከነዳጅ እና ነዳጅ የመሰሉ ፕሮዳክቶችን ከመጠቀም የሚመጡ እነዚህ ግሪን ሃውስ ጋስ የምንላቸው በከፍተኛ ደረጃ ማመንጨት እና ወደ አየር መልቀቅ ከተጀመረበት ጊዜ ጀምሮ ነው እና ቴምፕሬቸሩ ለምሳሌ ከኢንዱስትሪ ውስጥ የመጡ እነዚህ ግሪን ሃውስ የምንላቸው እንደ ካርቦን ዳይኦክሳይድ፣ ሚቴን የሚባሉ ጋሶች አሉ። በጣም መሬታችን ላይ ያለው ሙቀት እንዳይወጣ አድርጎ አፍኖ እዚህ እንደ ጥላ ሆኖ አፍኖ ይዞ የመሬት ሙቀት እንዲጨምር የሚያደርጉ ጋዞች ከቴምፕሬቸሩ ጋር ተያይዞ ነው እንትናቸው እየጨመረ ሄደው ኮንሰንትሬሽናቸው እየጨመረ ሄደው። ስለዚህ አሁን ያለው ይሄ በጣም ከኤክስትሪም የሆነ ለውጥ ሊመጣ የቻለው ፕራይመርሊ ከሁሉም ነገር በላይ የተፈጥሮ ትንሽ ነገሮች ከጎን ሊኖሩ ይችላሉ፣ ግን ዋናውን ለውጥ እንዲመጣ ያደረገው የእኛ የነዳጅ እና ከነዳጅ ዙሪያ ጋር ያለው እና ኢንዱስትሪያላይዜሽን ውጤት ስለሆነ ነው። ኖርማል ለውጥ አይደለም እያየን ያለ ነው እና
ይሄ ደግሞ ከሰዎችና ከኢንዱስትሪያላይዜሽን ጋር የተያያዘና በብዛት ሰው ሰራሽ አደጋ ነው ልንል የሚያስችለን ማለት ነው። በዚህ ጉዳይ ላይ የሰው እጅ በማባባሱ ጉዳይ ውስጥ አለበት ካልን ምንድን ነው መደረግ ያለበት? እያንዳንዱ ግለሰብ እነዚህ የኢንዱስትሪ ሰዎችም በግላቸው ምን ማድረግ አለባቸው? እያንዳንዱ ሰው ምን ማድረግ አለበት? ከዛ ውጭ ደግሞ የፖሊሲ አውጪዎች የምንላቸው የመንግስት ሰዎች ይሄንን ለማድረግ ምን ማድረግ አለባቸው? ምንድን ነው የተቀናጀ መፍትሄ ሊፈጠር የሚችለው ይህን አደጋ ለወደፊት የበለጠ እየከፋና እየሰፋ እንዳይል ለማድረግ ነው? በሁለት ከፍለን ነው አንተም በጥያቄ እንዳስቀመጥከው እያንዳንዱ ሰው ምን ማድረግ አለበት፣ ከዛ አልፎ ደግሞ መንግስቶቻችን እኛን ሁሉ ወክለው በእኛ ስም ኃላፊነት ወስደው የሚንቀሳቀሱ መንግስታቶች እና የአገር አስተዳደሮች ደግሞ ምን ማድረግ አለባቸው የሚለው ነገር ከፍለን ለሁለት ብናይ፣ አንደኛ የአመለካከት ለውጥ ያስፈልጋል። ይሄ ችግር የእያንዳንዳችን የመኖር ያለመኖር ጥያቄ፣ ይሄ በጣም ኤግዚስተንሻል ትሬት ፈረንጆች የሚሉት ማለት ነው። በዓለም ላይ ህይወት ባለው ነገር ላይ ሁሉ ማለት በሰውም በእንስሳትም በምን በዚች ምድር ላይ በህይወት የሚንቀሳቀስ እንትን ሁሉ ትሬት የአንድ ግሩፕ ወይም የአንድ ሰፈር ወይም የአንድ ሀገር እንትን ሳይሆን አጠቃላይ የኛ መኖር አለመኖር ጥያቄ መሆኑን ሁላችንም ይህን ነገር መገንዘብ አለብን። በተለያዩ ደረጃ በተለያየ አቅም የሚንቀሳቀስ ሰዎች ያ ምንድነው የሚያመጣው? ሁላችንም እኛ ቤት ይሄ ቤት ሲቃጠል ቤታችን መሬት ቤታችን ናት። ቤታችን ሲቃጠል ጊዜ የለንም ቆመን አንተ ይህን ማድረግ አለብህ፣ አንቺ እንደዚህ ማድረግ አለብሽ፣ ፈረንጆች እንዲህ ማድረግ አለባቸው፣ ደሃ ሀገሮች እንዲህ ማድረግ አለባቸው፣ ሀብታም ሀገሮች እንዲህ ማድረግ አለባቸው ብለን የምንጠቋቀምበት ጊዜ አይደለም። ሁላችንም ተረባርበን እሳቱን ካጠፋን በኋላ ከዛ በኋላ መወቃቀስን አስፈላጊ ከሆነ ልንወቃቀስ እንችላለን። መጀመሪያ ግን ቤታችንን፣ መኖሪያችንን፣ ህይወታችንን ማዳን አለብን የሚለው ነገር እያንዳንዱ ሰው በራሱ ውስጥ ይህን ነገር ኢንከልኬት ማድረግ መቻል አለበት እና እያንዳንዱ ሰው አዌርነስ ነው ትልቁ ነገር። እያንዳንዱ ግለሰብ ስለ ኤንቫይሮንመንት ምን እየተካሄደ እንዳለ ራሱን በእውቀት ማዳበር ያስፈልጋል። ምክንያቱም ይሄ ልክ የሆነ ወራሪ ኃይል ቢመጣብህ ያ ወራሪ ኃይል መጥቶ ሳይገልህ ወይ ምሽግ ትቆፍራለህ ወይ የሆነ ነገር ታደርጋለህ። እሱ አጠብቅም ወይ ጎረቤትን እንደዚህ ማድረግ አለበት ወይ ደግሞ መንግስት እንዲህ ማድረግ አለበት ብለን የምንጠብቅበት እንደዛ አይነት ሲቹዌሽን ውስጥ እንዳለን ራሳችንን ማስተማር አለብን። ከዛ በኋላ ሁለተኛው መደረግ አለበት ብዬ የምገምተው ከዛ እያንዳንዱ ሰው በራሱ ላይ የራሱን ድርሻ እኔ በእኔ ችሎታ በእኔ አቅም ምን ማድረግ እችላለሁ። ይሄ ችግር ከግሪን ሃውስ ጋስ ማመንጨት ጋር ከካርቦን ፉትፕሪንት የምንለው ነገር ከእያንዳንዱ ከነዳጅና በነዳጅ ዙሪያ ካሉ ነዳጅ፣ ናቹራል ጋስ፣ ኮል፣ የድንጋይ ከሰል ከእነዚህ አይነት ፕሮዳክቶች መጠቀም ጋር የተያያዘ ስለሆነ እኔ ምንድነው ማድረግ ያለብኝ በየቀኑ? ለምሳሌ መኪና መንዳት በተቻለ መቀነስ፣ መኪና ያለን ሰዎች በእግር የምንሄድበት ቦታ የሚቻል ከሆነ በእግር መሄድ፣ አውቶቡስ መውሰድ የምንችል ከሆነ አውቶቡስ መውሰድ፣ የግድ ካልሆነ እያንዳንዷ ጋዝ ፔዳል ላይ ረግጠን ጋዝ ስናቃጥል ቤታችንን እየበከልን መሬታችንን እያቃጥል መሆኑን እየተሰማን እንዲሄድ እና በምናደርገው ነገር ሁልጊዜ ኤንቫይሮንመንትን እያስታወስን እየጎዳኋት ነው እየጠቀምኩኝ ነው፣ ቤትን እያቃጠልኩት ነው፣ ነዳጅ እያከፈከፍኩ ነው ወይስ እየረዳ የሆነ ነገር ያን በዛ ተቃራኒ የሆነ ነገር እያደረግኩ ነው የሚለውን ነገር እያንዳንዳችን በጭንቅላታችን ውስጥ መያዝ አለብን እና ማድረግ የምንችለው ነገር የድርሻችንን ማድረግ። ሶስተኛ ደረጃ በጣም እንደዚህ በካይ ኢንዱስትሪዎችን ለይቶ ማወቅ እና በተቻለ መጠን የእነሱ ፕሮዳክት ቦይኮት ማድረግ የሚቻለንን ያህል እያንዳንዱ ፕሮዳክት የምንጠቀመው ፕሮዳክት ከየት ነው የሚመጣው፣ እንዴት ነው የሚመረተው፣ ኢንቫይሮንመንት ላይ ምንድን ነው የሚያመጣው የዚህ ምርት ፕሮሰስ የሚለውን ነገር እያሰብን እነዛ ፕሮዳክቶች በከፍተኛ የመሬት ብክለት የአየር ንብረት ለውጥ ላይ ችግር የሚያመጡ ፕሮዳክቶችን በተቻለ መጠን ባንገዛቸው
እና እንዲሰማቸው ማድረግ ማለት ነው። እነዚህ ሰዎች ካልተለወጥን ህዝቡ እያወቀብን ነው የሚለውን ነገር እንትን ብለን ግፊት ማድረግ መቻል አለብን። በዛ በአራተኛ ደረጃ የምገምተው ነገር በመሪዎቻችን ላይ ግፊት ማድረግ መቻል፣ በተለይ ዲሞክራሲ ያለበት ሀገር የምንኖር ሰዎች የህዝብ ድምፅ ትልቅ ነገር ነው። ስለዚህ ፓርቲሲፔት ማድረግ መቻል አለብን። መንግስቶቻችን ለኢንቫይሮንመንት ፍሬንድሊ የሆኑ ለኢንቫይሮንመንት ጠቃሚ የሆኑ ፖሊሲዎችን እንዲያወጡ፣ ኢንቫይሮንመንት ፍሬንድሊ የሆኑ ካምፓኒዎች እነዚህ ግሪን ቴክኖሎጂ የሚያራምዱ ካምፓኒዎችን መርዳት እንደሚቻልበት እንትን ላይ እና በአጠቃላይ ኢንቫይሮንመንታችንን ለማዳን በሚደረጉ እንትን ላይ ለዛ ተስማሚ ሊሆን የሚችል ፖሊሲ እንዲከተሉ መሪዎቻችን ላይ የፖለቲካ መሪዎቻችን ላይ ግፊት ማድረግ መቻል አለብን። ስለዚህ አክቲቪዝም ውስጥ መግባት አለብን ማለት ነው። የኢንቫይሮንመንታል አክቲቪዝም ውስጥ መግባት አለብን። በመንግስት ደረጃ ስንወስድ እንግዲህ በመንግስታት ደረጃ ብዙ ፖለቲካ ከዛ ጋር የተያዙ ሌሎች ብዙ ፋክተሮች አሉ። መንግስት የሚወስዳቸው እርምጃዎች እና የሚያወጣቸው ፖሊሲዎች ብዙ እንትን ያሉ ነገሮች የተያዙ ነገሮች ቢኖሩም እንደ አጠቃላይ ምክር ሀሳብ ግን በመንግስታቶች ደረጃ ለምሳሌ በዩናይትድ ኔሽን ታርጌቶች የተቀመጡ ታርጌቶች አሉ። ለምሳሌ ፓሪስ አግሪመንትን ብንወስድ በ2015 ታርጌቶች ተቀምጠዋል። ብዙ ዳታ ተሰብስቦ ብዙ ጥናት ተደርጎ መደረግ ያለባቸው ነገሮች በዓለም አቀፍ ደረጃ መደረግ ያለባቸው ታርጌቶች ተቀምጠዋል። እነዚህን ታርጌቶች ለመምታት የሚያገለግሉ ፖሊሲዎችን ማውጣት አለባቸው መንግስታቶች። ለምሳሌ ከዛ ውስጥ አንዱ በ2030 እስከ 45% ካርቦን ኢሚሽን መቀነስ መቻል ጥረት መደረግ አለበት። በ2050 ኔት ዚሮ ካርበን፣ ይሄ ኔት ዚሮ ማለት የምናመነጨው የግሪን ሃውስ ጋስ እና ከአየር ውስጥ የምንስበው ባላንስ መሆን አለበት። ዜሮ እንዲሆን ኔት እንትኑ ዜሮ እንዲሆን ወደ አየር የሚበክልበትና የአየር ብክለትን ለመቀነስ የምናደርገው ነገር ባላንስ መሆን አለበት በ2050 እና የመሬታችን የረዥም ጊዜ ቴምፕሬቸር ከ1.5 ዲግሪ በላይ እንዳይጨምር ተብሎ ታርጌቶች ተቀምጠዋል። ስለዚህ እነዚህ ታርጌቶች ብዙ ሀገሮች 195 ነው ምናምን ሀገሮች ፈርመዋል ይህንን አግሪመንት እና ይህን አግሪመንት ስራ ላይ ለማዋል ጥረት ማድረግ አለባቸው። ያንን የሚደግፉ ፖሊሲዎችን ማውጣት አለባቸው። ለምሳሌ እነዚህ በጣም ፖሊቲንግ የሆኑ በጣም በካይ የሆኑ ኢንዱስትሪዎችን የሚሰጥ ሰብሲዲ ቢቆም እና በአጠቃላይ ያ የተቀመጠለት የዩናይትድ ኔሽን ያስቀመጠውን ታርጌት እሱን ለመምታት የሚደግፉ ፖሊሲዎችን እንዲያወጡ ነው ምክር ሀሳብ የምንሰጠው እና በዛ አቅጣጫ ሲታይ አሁን እስከዛሬ ድረስ ያ ፖሊሲ ወይም ደግሞ አግሪመንት ከተቀመጠ 2015 ነው። ባለፈው ጊዜ ከዚህ ከአንተ ኢንተርቪው ጋር ወደዚህ ስመጣ ቼክ አድርጌ ነበር ምን ላይ ያለ ነው ኢንተርምስ ኦፍ ፐርፎርማንስ ከ2015 ጀምሮ እስካሁን ድረስ ምን ላይ ያለ ነው የሚለውን ነገር ለማየት ሞክሬ ነበር። በጣም ያሳዝናል። አንድም አገር በመሬት ላይ አንድም አገር ያንን የተቀመጠውን አቅጣጫና የተቀመጠውን ጎል ለማሳካት መንገድ ላይ ያለ አንድም ሀገር የለም። ሁሉም አገሮች ያንን ነገር ፈርመው መጥተው ከዛ በኋላ ምንም እየሰሩ አይደለም። አንድም ሀገር በትራክ ላይ የለም። ወደ 11 ሀገሮች ወደ በቂ ይጠጋል የሚባል ፖሊሲ አውጥተው ጥረት እያደረጉ ነው። ኢንቨስትመንትም ፖሊሲ አውጥተው ወደ 11 ሀገሮች ናቸው። እነዛ ሀገሮች ከኖርዌይ በስተቀር ሁሉም ስለዚህ ከፍተኛ አቅሙ ያላቸው የኢንቫይሮንመንት ፍሬንድሊ ፖሊሲ አውጥተው አፎርድ የሚያደርጉ ሀገሮች ከኖርዌይ እና ስዊድን በስተቀር ሌላ የለበትም። በሙሉ እነዚህ ደሃ ሀገሮች እና መካከለኛው አፍሪካ፣ ኤዥያ ውስጥ ያሉ ሀገሮች ናቸው። በነገራችን ላይ ኢትዮጵያ እዛ ውስጥ ነው ያለችው። ፎር አወር ኢንፎርሜሽን ሌሎቹ በሙሉ አልጀመሩትም። ስለዚህ ብዙ ተስፋ የሚያሰጥ ነገር የለም። ግን እንደ ምክር ሀሳብ በመንግስታት ደረጃ ያንን የፈረሙትን ትሪቲ ለመፈጸምና ስራ ላይ ለመዋል ለዛ ሊደግፍ የሚችሉ ፖሊሲዎች እና ሊጋል ፍሬምወርክ ኢምፕሊመንት ቢያደርጉና ስራ ላይ ቢያውሉ ትንሽ ለውጥ ሊታይ ይችላል የሚል ተስፋ አለን። ስለዚህ
ያ በግለሰብ ደረጃም በመንግስት ደረጃም አንድ ላይ ተባብረን ቶሎ እንትን የማንል ከሆነ ቶሎ ወደ ስራ የማንገባ ከሆነ ብዙ ጊዜ የለንም። ብዙዎቹ ሞዴሎች እንደሚያሳዩት አሁን የቀረን ጊዜ ከ5-6 ዓመት አይበልጥም። በሚቀጥሉት 5-6 ዓመት ውስጥ አሁን ያለውን የካርቦን ኤሚሽን መጠን በ40-50% የማንቀንስ ከሆነ ከዛ በኋላ ቲፒንግ ፖይንት የሚሏቸው ነገሮች አሉ። አንድ ነገር ለምሳሌ የሆነ ብርጭቆ ገደል ላይ አስቀምጠ ትንሽ ብትገፋው መጀመሪያ ስትገፋው ከእጅህ ጋር ይሄዳል። ገፋ ገፋ አድርገህ ግን ቲፒንግ ፖይንት ካለፈ ከዛ በኋላ ምንም ማድረግ የለብህ፣ ወደኋላ መመለስ አትችልም በራሱ። ከዛ በኋላ የሚመጣው ዲቫስቴሽን ምንም ማድረግ ሪቨርስ ማድረግ የማንችልበት ደረጃ ላይ እንደርሳለን ማለት ነው። ስለዚህ ብዙ ጊዜ የለንም፣ በጣም አጭር ጊዜ ነው ያለን። እያንዳንዱ ሰው በግለሰብም ደረጃ በመንግስት ደረጃ በጣም በኤመርጀንሲ ሲቹዌሽን እንደዛ ተወስዶ ጥረት የማይደረግ ከሆነ ብዙ ተስፋ የሚያሰጥ ነገር የለም።